ከወጣን በል ተመልሰናል። አሁን ደግሞ የምንወያይበት ሰዓት ነው። በ2030 ፖዳችን የተለያዩ ርዕሶችን እያነሳን እንወያያለን። ዛሬ ደግሞ ትራስ ምን አይነት ርዕስ ይዛለን መጣ ይሆን? ወደዛው እንለፍ። ፍቅር ያልቃል ወይስ አያልቅም የሚል ነው። በጣም አከራካሪ ሀሳብ ነው። ለጀመሩት ሪሌሽንሺፕ ደግሞ አዲስ እጥፍ ምናምን ድሮኮ ለሷ እንደዚህ ያልሆነላት በቃ ከዚህ በኋላ ከዚህ ልጅ ፍቅር ሊይዘኝ አይችልም። አንዳንድ ጊዜ እውነትም ፍቅር ያልቃል እንዴ እንድል የሚያደርጉኝ ነገሮች ጨቅጫቃ ሚስት ናት። ፍቅር መላመድ ነው ብላችሁ ታምናላችሁ እናንተ ወይስ ጎረምሳ አደባደበች ምናምን ነገር ተብሎ ባል ለማሳለፍ ስትይ ጓደኞቼን ሰብስቤ ሻሸመኔ ሄጄ ባላሳልፌ ወይ ሻሸመኔ ሐዋሳ ቅርብ ስለነበረ ይሄ መጀመሪያ ያወቅሽውን ወይ ዴት ያረክሽውን ሰው ላይሆን ይችላል የምታገቢው። እነዚህ ሰዎች አይለያዩም ማረ ምናምን ነገር የምትያቸው ሰዎች ተለያይተው የሆነ መታሃታዊ የሆነ ድንገት የሚመጣና ለሁሉም ሰው የማይሰጥ ነገር ነው። ወጣቶች ደግሞ ያግቡ፣ ማግባት ጥሩ ነው። ትዳር አሪፍ ነው። አግቡ፣ አንቺም አግቢ፣ እናንተም አግቡ፣ ሁላችሁም አግቡ። እናገባለን። እያያችሁ ያላችሁት 2030 ነው። በ2030 ፖድ ፕሮግራማችን ላይ ነው የምንገኘው። የምናወራበት ሀሳብ ፍቅር ያልቃል ወይስ አያልቅም የሚል ነው። በጣም አከራካሪ ሀሳብ ነው። ብዙዎች ፍቅር ለምን አያልቅም ካልተንከባከቡት ኦፍ ኮርስ ያልቃል ይላሉ። አንዳንዶች ደግሞ ነው እውነተኛ ፍቅር ከሆነ አያልቅም ይላሉና እስኪ እንግዶቼ ደግሞ ምን እንደሚሉ እንሰማለን። የሶሻል ሚዲያ ተጽዕኖ ፈጣሪዎች ናቸው፣ እንደዚሁም ባለትዳር ናቸው። አሞና ጄሪ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንግዶቼ ስለሆናችሁ በጣም ደስተኛ ነኝ። ደግሞ ከሐዋሳ ድረስ እዚህ ድረስ ስለመጣችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኛም እናመሰግናለን። እንዴት ነው ሐዋሳ እንዴት ናት? እስቲ መጀመሪያ ከሱን ጀምር መሰለኝ። ሐዋሳ በጣም ደስ የምትል ከተማ ናት። እንግዲህ እንደምታወቀው በጣም አየሯ ቀለል ያለ ለመኖር ምቹ ነች። አዲስ አበባ እንዲ ግርግር ምናምን የሌለበት ደስ ትንሽ ህዝብ ነው የሚኖረው። ደስ የሚል ሀገር ነው። እንግዲህ በዛ ላይ ሀይቁ የሚሰጠን ንጹህ እንትን አለ። ጧት ታዲያ ቁርሳችሁን አሳ ነው በልታችሁ የመጣችሁት? ቁርስ ግዴታ ነው አሳ። እስኪ ተውቁ እንዴት ተጀመረ? እንዴት ይቺን የመሰለሽ ቆንጆ በእጅክ ልታስገባ እንደቻልክ ትነግረናለህ። ከአሙ ልጀምር ወይስ ከአሙ ካንተሽ? ማን ነው ሲጀምር ማን የጠየቀው ከሚለው ነው እንደውም እንጀምር። ኦኬ እንደዛ ከመጣሽልኝ እንደውም አሪፍ። እንዴት ነው እኔና ጄሪ ወይም እናት ነው ብላት የሰፈር አብረን ያደግነውና ያው እንዲና እንዲ ነው ቤታችን እና አብረን ያደግነው ከልጅነት ጀምሮ እንተዋወቃለን። ሳነት ፎቶአችን እንደውም አለ። ወይኔ እና ከልጅነት ጀምሮ ነው የምንተዋወቀው። የዛን ሰዓት ነው ሰፈር እንዲ አንድ ላይ ከጓደኞቻችን ጋር ምናምን ባለንበት ሰዓት ላይ እኔ ትንሽ እንከለከል ነበር ከጓደኞቼ ስለየት ነበር። ኦኬ እና በቃ በጻናት ምናምን አላ ደብዳቤ ምናምን ጽፋ ምናምን ነገር እንዲ ምናምን ብላ ላከችልኝ። ጭራሽ ጉድ ላከችልኝና አልጠበቅኩኝም። ያው ልጅ ያለን ነው እንጂ እንደዛ ከዛ በኋላ በጣም ብዙ ጊዜ እንግዲህ እኔ ነኝ ስለምን የነበረው ተቀየረ ከሆነ ጊዜ በኋላ አንዴ ማናስ ነካ አንዴ ብቻ ቢዬ ከዛ በኋላ እስቲ ምንድነው ደብዳቤው? ለምን እሱ ደብዳቤ ከሱም በኋላ የተጻፉ ብዙ ደብዳቤዎች ቁጭ ብሏል እናስቀምጣለንና ያው ሁሌ ደብዳቤ ይድረስ ተብሎ አይደል የሚጻፈው? ይድረስ ብላ ጀመረች። ይድረስ ለአማኒ ምናምን ብላ ጻፈችና ሰፈር ውስጥ እኔና ታወራኝ ምናምን በሚል ነው የጀመረው ማለት ነው። እና እኔ ደግሞ አንተ ወድጄሃለሁ በቃ እንዲ ምናምን የልጅ ነገር ነው አጻጻፉ። ኦኬ እና በደንብ የማይታዩ ጽሁፎች አሉ አይደል በዛ እድሜ ጽፊ እና እንደዛ ነገር ነው አየሁኝና እኔ እንዴ ከጓደኞቼ ጋር በ3 አመት ምናምን በልጣታለሁ እድሜ በዚህ እና በዛ ሰዓት ደግሞ ያው የእድሜው ጋፕ ትልቅ አሚ ነው። ልጅ አይደለች እንዴ ምናምን ነገር ብለን እንደ ጓንደ ማለት ነው ያልኩት ማለት ነው። ከዛ በቃ ሰፈር አንድ ላይ የምንቀመጥባት ቦታ አለች ምናምን ስንጫወት ምናምን ቁጭ ያለን ስንመጣ ስትቀመጥ ምን ስትል ምናምን ሳናስበው ሰፈር ውስጥ የተወራብን ሪሌሽንሺፕ እንደመሆን ሆኗል ማለት ነው። እንቀመጣለን እናንተ ሳታጸድቁት ሰው በጣም አንድ አካባቢ በቃ እንዲና እንዲ ስለሆነ ቤታችን በጣም ማታ ላይ ምን አለ መሰለሽ አንድ አጠገብ ላጠገብ ነን አላልኩሽም? እና እንገናኛለን ማታ ላይ እዛሽ ጋር እንቆማለን። በቃ ገና የመሻ አካባቢና እሷ ቆሻሻ ውሃ ልድፋ ምናምን ነገር እያለች ይወጣች ብላ ቤት ውስጥ ቆሻሻ ውሃ አለቀና ውጪ ነው የምንደፋው። ከዛ ንጹህ ውሃ ከቧንቧ ቀዳና ከዛ በኋላ ምክንያቱም ልወጣበት የምችልበት ምንም ምክንያት የለም። እዛ ውሃ ቆሻሻ ውሃ ለመድፋት ነው ልወጣ የምችለው። ከዛ ወጣለሁኝ ውሃውን በጣም በቃ ከፍተዋለሁ እንዲሰማ ምክንያቱም ቅርብ ለቅርብ ነው እንዳልኩሽ በጣም እንዲሰማ ከፍተውና ከዛ ይሰማዋል እሱ ምናምን ነገር ከዛ በሩን ቆርቆሮ ነውና ጓጓ ምናምን አረጋለሁ ሰውጣ ከዛ ንጹህ ይዤ እወጣለሁ ውጪ ላይ ምናምን ነገር ተገናኝተናል እያወራን እንደዚህ ይዤ ቃውን እዛ ማዘር መጣችና እንደዚህ ያሰች ጸጉሬን ይዛ ቀንት እንደገባው ይዛን ቀን ትልቅ ሆናችሁ ደግሞ ለፍቅር ጥያቄ መጠየቅ ደርሳችሁ ደግሞ ከዛ እስቲ እንዴት ነበር
ይሄ ተርኒንግ ፖይንቱ በቃ ወደ ፍቅር የገባችሁበት? ያው አሁን እንዳልኩሽ ልጅ ያለን ጀመርን ስልሽ ከዛ ጊዜ ጀምሮ እስካሁን ድረስ ቀጥ ያለ የመጣ ነገር አይደለም። ኖርማል ያው ጓደኛሞች ነበርን። የሆነ ሰዓት ላይ እንትን የምትይበት ጊዜ አለ። በቃ እንደ ማደግ ስትይ ምናምን ነገር እሷም ይሄ ነገር ምን ኢግኖር ትደራረጊያለሽ። ከዛ ተመልሰሽ ደግሞ ስትገናኚ ምናምን የሆነ ነገር ስለነበረ ታወሪያለሽ ምናምን ነገር እና በእንደዛ መሃል እኔ ግቢ ልሄድ 2010 ምናምን አካባቢ ላይ የዛን ሰዓት አካባቢ ነው ትንሽ ሪሌሽናችን ወደ መጠንከር የገባው ማለት ነው። ሲሪየስ ነገር ማውራት ጀመርና በቃ መደዋወል ምናምን ጀመርን። እንደዛም ሆኖ መሃል ላይ ያው አንዳንድ ነገሮች ይገጥማሉ። አንዳንድ መጣላቶች ብሬካፖች ምናምን ይገጥማሉ። ግን ምንም ነገር ቢገጥመን ተመልሰን አንድ ላይ ነው የምንሆነው ማለት ነው። እንዳልሽ ቅድም በቃ በጣም ብዙ መጎዳዳቶች ነበሩ በእኔም በኩል በሱም በኩል በጣም እንጎዳዳ ነበረ ምናምን ነገርና ከዛ ከግቢም ከተመለሰ በኋላ እሱ ከሀገር ወጥቶ ቻይና ሄዶ ነበር ለትምህርት። እዛ 1 አመት እዛ ከቆየ ምናምን በኋላ ከእንደገና በመሃል ታወሪያለሽ። ከዛ ከእንደገና በቃ እናቆማለን። ብቻ በጣም ብዙ ቻሌንጆች ነበሩ። ግን በዛው ሁሉ መሃል ምንድነው ምን አለ ማከላችን ላይ ፍቅር ስላለ ከልጅነትም የመጣ ፍቅር አብሮን ያደገ ፍቅር ስላለ የኔም አይምሮ የሷም አይምሮ መጨረሻ ላይ እኔና እሱ እንጋባለን የሚለው ነው። እና እኔ ተማሪም እያለሁ እላታለሁ እኔን እኮ ነው በዚህ የምታገቢው ታገቢኛለሽ እንጋባለን እኮ ምንም እንትን ብንል ምናምን እንጋባለን መጨረሻ ላይ አንድ ላይ ነው የምንሆነው ምናምን እላታለሁ። በጣም ብዙ ጊዜ ነው ደጋግሜ የምላት። በጣም ይገርማል። እኔ አሁን ጥሩ እንትን አመጣችሁልኝ። ይሄ ለጥያቄ ጥሩ መጣችሁልኝ። እንደውም እና የምናነሳውም ሀሳብ ፍቅር ያልቃል ወይስ አያልቅም የሚለው ላይ ስለሆነ ያንን ሁሉ ቻሌንጆች ስታልፉ በመሃል ደግሞ ብሬክ አፕም ነበረ ብላችሁኛል። ስለዚህ ፍቅር ያልቃል ወይስ አያልቅም የሚለው ጥያቄ እናንተ ጋር መልሱ ምንድነው? ለኔ አያልቅም ነው። እዚህ ጋር ያስማማናል። እዚህ ጋር አያልቅም ነው ሁለታችንም ሐሳብና ምንድነው እኛ ስለ ፍቅር ስናስብ ፍቅር መሰረቱ ክርስቶስ ነው ብለን ነው የምናምነውና ክርስቶስ ደግሞ ለፍቅር ምን ያህል እንደሆነ እንግዲህ መናገር አይጠበቅብኝምና በሱ ነው ፍቅርን ያወቅነው። አያልቅም ያልንበት ሌላ ምክንያታችን ደግሞ ምንድነው እንደነገርኩሽ ከብዙ ውጣ ውረዶች በኋላ እኔና እሷ ጋር በቃ ረስቻታለሁኝ ምናምን ጓደኞቼ ረስቻታለሁኝ እሷ ምናምን ልና ግን ነገ አንድ ላይ እንገኛለን። ነገ ስለሷ የሆነ ነገር ስሰማ እንገበገባለሁ። እንዲህ ምናምን ስለ የነበርኩ ልጅ አይደለሁ እንዲህ ምናምን ከየት የመጣ ስሜት ነው ይሄ ደግሞ ምናምን እላለሁ አንዳንዴ ማለት ነው። እና እኛ ጋር በተለይ ትዳር ውስጥ ከገባን በኋላ እንጂ ከልጅነት የመጣ ፍቅር ስለሆነ በእኛ ትዳር በእኛ አስተሳሰብ ፍቅር ዘልቆ ይኖራል እንጂ እንትን ያልቃል ወይ ይቀንሳል ብለን የምናስብ ሰዎች አይደለም። በጣም ብዙ ሰዎች ፍቅር ያልቃል የሚሉበትን ምክንያት ለምሳሌ በጣም ሰው ሲጎዳዳ ብሬክ አፕ ሲበዛ ወይ ደግሞ ምናልባትም በዛ ሰው ላይ ተስፋ እየቆረጥሽ ስትመጪ ያ ሰው ኮሚትድ የሆነ ካልሆነ ዛ የፍቅር ግንኙነት ላይ በቃ ፍቅር ሊያልቅ ይችላል። ከዛ ሌላ ሰው ደግሞ ማፍቀር ይቻላል ይባላልና ደግሞ አንዳንድ ጊዜ እውነትም ፍቅር ያልቃል እንድል የሚያደርጉኝ ነገሮች ሰው ከሆነ ሪሌሽንሺፕ ወደ ሆነ ሪሌሽንሺፕ ከዛ ወደ ሆነ ሪሌሽንሺፕ ማለት ሪሌሽንሺፕ ራሱ በአንድ ላይ ሆን ይችላል። ይሄ መጀመሪያ ያወቅሽውን ወይ ዴት ያረክሽውን ሰው ላይ ሆን ይችላል የምታገቢው። ከዛ በፊት የነበረው ነው መጨረሻ ላይ ያገባሽው ሰው አለ። ግን ከዛ በፊት የነበረውስ ኤክስሽ የነበረውስ ሰው ጋር የነበረሽ ፍቅር ምንድነው የሚባለው? እዛ ጋር ያለው ነገር ፍቅር አልነበረም ማለት ነው ወይስ? አሁን አያልቅም ያልንበት ነገር ከኛ ህይወት ተነስተን ነው እንጂ እንዳልሹ ብዙ ነገሮችን እናያለን። በእኛም ዙሪያ ብዙ ሰዎች አሉ። አያልቅም ብለን ስንል ግን እኛ የተነሳንበት ነገር በጣም ብዙ በቃ ፍቅርን በቃ ከዚህ በኋላ ከዚህ ልጅ ፍቅር ሊይዘኝ አይችልም ከዚህ ልጅም ፍቅር ሊይዘኝ አይችልም የምንልባቸው ብዙ ያሳለፍናቸው ነገሮች አሉ። ከዛ አንፃር ስናይ ወደ ራሳችን ስቲል ተጋብተን ልጆች ወልደን ምናምን አብረን እየኖርን ያለነውና የሆነ ሰው ጋር ማለት እንግዲህ ፍቅር አያልቅም የሆነ ሰው ጋር ደግሞ ያልቃል። እንደዛ ነው ልል የምችለው። ምክንያቱም አሉ በዙሪያችን እንዳልሽው አንቺ በጣም የሚፋቀሩ በጣም የሚዋደዱ ሰዎች እነዚህ ሰዎች አይለያዩም ማራ ምናምን ነገር የምትያቸው ሰዎች ተለያይተው ምናምን ነገር በቃ ያስደነግጥሻል። እንደ አዲስ ሌላ ሪሌሽን ጀምረው ለጀመሩት ሪሌሽንሺፕ ደግሞ እንደ አዲስ እጥፍ ምናምን ድሮኮ ለሷ እንደዚህ ያልሆነላት ለሷ ግን እንደዚህ ቢሆንላት ኖርኮ አጣጣም ነበር ምናምን እስክንል ድረስ አይተናል። አሁን ምን አለ እኛ ቤተሰብ ላይም አንዳንዴ ልክ እንዲህ ቤት ምናምን ስገባ ድንገት ተነስታ ምን ጥያቄ ታነሳብኛለች። አሁንም ግን እንደ ድሮ ታፈቅረኛለህ ምናምን ነገር ትለኛለች። ምክንያቱም
እንደዚህ ስትለኝ እኔ በራሴ ተፈጥሯለኝ በቃ እንደዚህ ትለኛለችና አሁን እሷ ሐሳቧ ምንም ፍቅር አያልቅም ወይ ደግሞ አይቀንስም ምናምን የሚለውን ልትይዝ ትችላለች ግን በውስጧ ግን እንደዚህ አይነት ነገር እንዳለ ይሰማኛል አንዳንዴ ይሄ ግን የሴቶች ባህሪ ነው ይመስለኛል ሌላም ሰው ላይ አጋጥሞኛል እንደዚህ ሰው ሲል ብድግ ብዬ ልል እችላለሁ ኖርማል ቁጭ ብለን ምናምን ነገር ግን እንደ በፊቱ ታፈቅረኛለህ አይደል ምናምን ነገር እላለሁ ከዛ አንቺ ምን ሆነሻል ለምሻል እንዴ አሁን አቋሜን አልቀየርኩም ዛሬ እንደዛ ነው እንደዛ ህይወታችን ላይ ልጅ መጥቷል የሆነ ነገር ሼር ታደርጋለሽ ጊዜ ምናምን እንትን ትያለሽና እንደዚህ አይነት ቦታ ላይ እንትን ያልኩ መሰላት እንዴ ምናምን ለና የሆነ ለማሳየት ሞክራለሁ ፍቅሬ ዝም ይልና ግን እቺ ጥያቄ በተነሳሽ ቁጥር ከዛ በኋላ በቃ በንጋታው ምናምን ነገር ሌላ ሰው አዲስ ነገር ብዙ ነገር ይመጣል እሱንም እኔ እፈልጋታለሁ መፈቀር እንዴ በጣም እኮ ደስ የሚል ነገር ነው ቀን በቀን ብትነግረኝስ እሱ ልክ ነሽ አይደለም ጠይቄ ቀን በቀን ብትነግረኝስ አሁንስ በጣም የሚያስደስት ነገር አፈቅርሻለሁ የልጅነት ሚስቴ እንግዲህ ያላንቺ ያለኝ ፍቅር ምንም አልቀነሰም እኔ ልኬና አፈቅርሻለሁ ሳፈቅርሽ ነው ምኖረው ማረጀው እና ሐሳቤን አልቀይርም ምንም የሚቀንስም ነገር የለም ያው ቼክ አድርጊኝ ችግር የለም ፍቅር መላመድ ነው ብላችሁ ታምናላችሁ እናንተ ወይስ የሆነ ምትሃታዊ የሆነ ድንገት የሚመጣና ለሁሉም ሰው የማይሰጥ ነገር ነው አሁን አንቺ እንዳልሽው በመላመድ የሚመጡ ፍቅሮች ወይ ግንኙነቶች አሉ ግን አንተ በመላመድ ነው ብለህ ታምናለህ የሆነ ሰው ስለለመድከው ከዛ ሰው ጋር መገናኘትሽን ስለለመድሽው ያ ነገር ሲቀርብሽ ያፈቀርሽው የሚመስልሽ ነገር ነው እንጂ ፍቅር አይደለም መላመድ ፍቅር አይደለም ግን ደግሞ በመላመድ ከጊዜ አንፃር ፍቅር ክሬት ይደረጋል ብዬ ነው እኔ ማስበው እንዳልኩሽ ቀደም እኔም እሱም በተለያየ ህይወት ውስጥ ነበርን ከልጅነት ጀምሮ አብረን ስናድግም ትክክለኛ ፍቅር በቃ ማለት ቅርብ ጊዜ ነው ከመጋባታችን በፊት ቅርብ ጊዜ ነው በቃ በትክክል ማፈቅራው ሰው ብዬ ማለት ያመንኩበትና ማለት ለኔ አማን ማለት በጣም በቃ በብዙ ነገሮች እንዲኖ ማይባሉ በጣም በብዙ ነገሮች ፕሮቴክት የሚያደርገኝ ብዙ የህይወት ውጣ ውረድ ውስጥ ነበርን እኔም ሌላ ሪሌሽንሺፕ እሱም እንደዚህ አይነት ነገር በመሃል ነበር ብሬክ አፕ ባልንሽ ሰዓት ላይ ነው በቃ ትክክለኛ ፍቅር ግን ያ ፍቅር መስሎን ነው እንጂ የነበርንበት ትክክለኛ ፍቅር እነዛን ሰዎች አፍቀረናቸው ወደናቸው ምናምን ነገር ሳይሆን በቃ መላመድ የነበረ ነገር ነበር እና ፍቅርን ያወኩበት የኖርኩበት በቃ ሰው እሱ ነው ለኔ ማለት ነው እና በጣም በቃ ከብዙ ነገሮች ያዳነኝ በረከት የሆነኝ ባል ነው እግዚአብሔር የሰጠኝ እግዚአብሔርን ከልጅነት ጀምሮ በብዙ ነገሮች ለኔ የሚሟገት አይነት ሰው ነው ለኔ የሚሟገት ለኔ የሚከራከር ከብዙ ሰዎች እና ለኔ የሚኖር ሰው ነው ለቤቱ በቃ ሙሉ በሙሉ ፍቅር ማለት ትችያለሽ እሱን እግዚአብሔርን በጣም በቃ መልካም ባል እግዚአብሔር ይመስገን እሱን ስለሰጠኝ በጣም ነው ማመሰግነው እግዚአብሔርን ሁሌም ቢሆን እስከ ዛሬዋ ደቂቃ ድረስ ስወልድ እንደ ሴት ሆኖ ነው በቃ ያረሰኝ እንደ ሴት እግዚአብሔርን አሁን እሷ እንግዲህ ፍቅር ምንድነው ሰላት አየክ ፍቅርን ባንተ ስለሆነ የምታውቀው ለዛ ነው ወደ አንተ የመጣ ነው እና ምን አይነት ሚስት ናት ምን አይነት ሰው ናት ጄሪንም እስቲ እንወቃት እንተዋወቃት ጄሪ ምንድናት ጨቅጫቃ ሚስት ናት ግን በፍቅር ነው የምትጨቀጨቀው እንዴት ነው ጄሪ ልጅ ናትና በጣም ደግሞ አብረን ስላደግን ልጅነቷን ስለማቀው በእድሜዎችም ስለመበልጣት ላይፍ ላይም እኔ አሁን ብዙ ነገሮችን ቢያንስ አይቻለሁኝ ከሷ በተሻለ ሁኔታ ለኔ የልጅነት ፍቅሬ ናት ብዙ ነገር ያየሁባት ናት ብዙ ነገር ሆኜባታለሁ በሷ በጣም ብዙ ነገር ከሚባለው በላይ በቤተሰብም ዙሪያ በጓደኞቼም ዘራ ኢቭን ትምርቴንም የሆነ ሰዓት እንደማቋረጥ አይነት ነገር ብያለሁኝ በሷ በሷ ምክንያት ብዙ ነገር ሆኜባታለሁኝ የልጅነት ፍቅሬ ናት ሚስቴ ናት እንግዲህ ቤት ውስጥ ምን አይነት ሚስት ናት ለሚለው ደግሞ ቤት ውስጥ እናት ናት በቃ እኔ ስገባ ትክክለኛ የባልነት ወይ ደግሞ የአባትነት ስሜት እንዲሰማኝ ነው የምታደርገኝ ከስራ ስመጣ ምናምን ኢቭን የሆነ ምግብ ምናምን እኔም በጣም ጭጓራ ታማሚ ነኝና የሆነ ምግብ ምናምን ነገር ገና በልቼ ፊቴን ነው የምጠብቀው ማለት ነው ተስማምቶታል ወዶታል አልወደደውም ሌላ ሰራ ሂጂ እንትን ስሪለት ምናምን ነው የምትለው እና በቃ የምታደርግልኝ ትሪትመንት በጣም በቃ እንትን ይላል አንዳንዴ ከአቅም በላይ የሆነ ይላ እንደዛ የሆነብኝና
በቃ ብቻ እናት ናት እኔ እንደ እናት ናት እኔ ሆነ ለመናገር ከስንት ሰው እጅ ነው በቃ እንትን ብዬ ያገባዋት ማለት ነው ብቻ የደረሰብኝ ነገር ሰፈር ያሉ ጓደኞቼ ደግሞ አብሮ አደጎቼ ምናምን ቤተሰብ ያውቃል ኢቭን የሷ ቤተሰብ ያውቃል እኔ ምን ያህል መስዋዕት እንደከፈልኩ በሷ ዙሪያ ግን ደስ ይላል አይደል ይሄ መስዋዕትነት የተከፈለበት ነገር ፋይናሊ ስታገኘው በጣም ነው ደስ ትዳር ውስጥ ፍቅር ብቻ አይሆንም እንጣላለን የሆነ ነገር ማያስማማን ነገር ሲመጣ የእውነት ነው ምልሽ ማለት አናድርም በቃ እዛ ቦታ ላይ በጣም ተናዳጅ ነው እሱ ይናደዳል ምናምን ነገር እኔም እናደዳለሁ ተመሳሳይ ባህሪ ነው ያለን ግን ያስተካከልነው ከትዳር በኋላ ነው ከዛ ትንሽ እንረጋጋለን ወይ እሱ መኝታ ቤት ይገባል እኔም ሆናለሁ ምናምን ነገር ትንሽ ከቆየም በኋላ ሄዳለሁ ምናምን ነገር ተረጋጋ ከለዋለሁ ተረጋግቻለሁ ሻው ማውራት እንችላለን ከዛ በኋላ ይሄ ነገር ልክ አልነበረም ብዬ ነግሯለሁ ይሄ ነገርም ያንቺ ልክ አልነበረም ምናምን ነገር እሺ በዛ ጉዳይ ያለውን ነገር እናወራበታለን እንፈታለን ተቃቅፈን እንተኛለን በቃ ግን በፊት ላይ ይሄ ነገር አልነበረም በቃ በሩ ነገር እንትን ሲባል በቃ ጥዬው ላይ ሄዳለሁ የጥሎኝ ይሄዳል እንደዛ ነበር አሁን ግን በቃ እድገትም ነው ትዳሩ ስትገቢ ደግሞ አብሮ ለመቆየት ግዴታ በቃ እነዚህ ነገሮች አስፈላጊ ነገር ናቸው ምን ነበር ግን እስቲ ቻሌንጁ ምናልባት ከተማርንበትኛ ሐዋሳ በጣም ሰፊ ትልቅ ሀገር አይደለችምና በለሽና ሰው ይተዋወቃል ጄሪን ሰው በጣም ያውቃታል ከኔ በላይ በጣም ነው የሚያውቃትና ከዛም ብሎ አጣርቶ ምናምን ነገር እሷን ለማግኘት የሚመጣ ሰው አለ አሁን የማወራልሽ ከድራር በፊት ድሮ የነበረ ነገር ያሰለፍኳቸው ነገር ላይ ማለት ነውና ከማይሆን ሰው ጋር ተጋጭቻለሁኝ እሷን ብሎ መጥቶ ሰፈር ምንድነው ምናምን እንዲ እሷን ፈልገው እንዲ ምናምን ከዛ በቃ ተናግሬው አስቀሚው ምናምን ከዛ ጓደኞቹን ሰብስቦ መጥቶ ምናምን በቃ እኔ ሊደበደበኝ ምናምን እንደዛ ነገር አፕን ተደርጎ የሷ ወንድም ወጥቶ ምናምን እኔም ደግሞ አጋጣሚ የነበሩት ጓደኞቼ ሁለት ናቸው ምናምን ርብርብ ተፈጠረ በቃ ማለት እዛን ሰዓት እነሱ መስተሻላ ከባድ ነበር ያሰፈር እነሱ ብዙ አይነት ነገር ይዘው ነው የመጡት እኔን ሊጎዱኝ ማለት ነው በሰዓቱ ኦኬ እና ምንድነው ያተረፈኝ የሷም ወንድም ነበር እና ጎረቤት ላይም እንዲህ ትልልቅ ሰዎች ምናምን ነበሩ እኔም ደግሞ በነበርኩበት ስሜት በቃ ለመጣላት ምናምን እንዴት ምናምን ነገር ብዬ ሰፈሬ ድረስ መጥተው እሷ ነክቷት ምናምን ብዬ ለመጣላት በተነሳውበት ሰዓት ላይ አጋጣሚ በቃ ሰፈር ውስጥ ምናምን ሰው ገብቶ ምናምን ነገር እንትን አለና ሁሉም ከተያዙ በኋላ ቼክ ሲደረግ በጣም ብዙ ነገር ይዘው ነበር የመጡት መሳሪያ ምናምን ማለት ነው ሊጎዱን ማለት ነውና በዛ ሰዓት እኔ ሰው ገብቶ የሆነ ነገር ባያረገን ነው ወይኔ ጉዳለውኝ የሆነ ነገር ሀፕን ያደርጋል ገብቶሻል እና እንደዚህ አይነት ነገር ደርሶብናል ከዛ በንጋታው በቃ ወሬ በወሬ ነው ሰፈሩ የሆነው ማለት ነው ያ ጎረምሳ አደባደበች ምናምን ነገር ተብሎ ማለት ነው ምን ለማለት ፈልጌ ነው ባጭሩ ያው ሰው ለሚፈልገው ነገር ብዙ ጊዜ ንሽ ነገር ትራ ያረጋግና ያቆማል ጓደኞች አሉኝ አሁን ያፈቀራት ምናምን ነገር በቃ ተለያይቶ ምናምን ነገር በቃ ሁሌ ስለሷ ያወራልኝ ምናምን ሲንግል የሆነ ጓደኛ አለኝና በቃ ሞክር ምናምን ማድረግ ያለብን ነገር አድርግለዋለሁ ማለት ነውና ምንም ነገር ቢያደርግ ብዬ ነው ማሰበው በተለይ ወጣትነት እድሜ ላይ ካለ በዛ ሰዓት እቺ ልጅ ፕሮቴክት አርጓት ምንም ነገር አድርጎ ከሀገር ውጭ ከሆነች ሄዶ አግኝቷትም ቢሆን እኔ እሷን ለማግኘት አሁን እናትን ለማግኘት ዲላ ምናምን የሚባል ከተማ ሄጃለሁኝ ኦኬ እሷ እዛ ሄዳ ቤተሰብ ጋር ምናምን ዲላ እሷን ለማግኘት ሄጃለሁ ሻሸመኔ ባል ለማሳለፍ ስትሄድ ጓደኞቼን ሰብስቤ ሻሸመኔ ሄጄ ባል አሳልፌ ወይ ሻሸመኔ ሐዋሳ ቅርብ ስለነበረ እዛ ባል አሳልፌ ቀኑን ሙሉ እሷን አግኝቻት ምናምን ነገር ተመልሼ ሐዋሳ መጣለሁኝ ቅርብ ስለሆነ ቦታው ማለት ነው ፍቅር ነው ብለው ላመኑበት ነገር ስሜታቸውን መከተል አለባቸው መስዋዕትነት መክፈል አለባቸው በዛ ጊዜ በተለይ በጣም ይሄ ከባድ ቻሌንጅ በነበረበት ጊዜ ምን ነበር ፊልም ታረጋው ምንድነው እኔ ተለውጬ ትልቅ ቦታ ደርሼ እሷን ማግባት ፈልጋለሁኝ እና ለጓደኞቼም ለሷም መምላት እናትኔ የሆነ ነገር ከተሳካልኝ ወዲያው ነው ማገባሽላታለሁኝ እና እግዚአብሔር ይመስገንና በአጭር ጊዜ ውስጥ ነው ነገሮችም የተሳኩልኝና ከመሳካታቸው በፊት ምን አደረገ ነበር አሁን ለምሳሌ ግቢ መማር ሰዓት ላይ ስኮላርሺፕ ደርሶኝ ሄጄ ነበርና ሲሄድ እንዴት ንርኩት ለሊት ድረስ ነበር 3 ልጅ ነው የሚመረጠው ተብሎ ድንገት አሁን አንዳንድ ተማሪ ያላለ ድንገት ተነስቶ እንትኑ የሚለወጥ ግሬዱና የሚለወጥ እንደዛ ነው የሆንኩት አስተማሪዎችን እስከማስገረም እንደዛ ሆኜ ስኮላርሺፕ አገኘሁ ቻይና ሄድኩኝ ከቻይና እንደመጣሁኝ እግዚአብሔር ይመስገን ስራ አገኘሁኝ ዱባይ ላይና እዛ 7 ወር ሰርቼ መጣሁኝ የነሽ ነገር ያስኩኝ እዚህ እንደመጣሁ ደግሞ እዚህ በጣም ቻይኛ ቋንቋ የሚችሉ ይፈልጋሉ ሲባል እኔ ደግሞ ቋንቋ ላይ በጣም ጎበዝ ነበርኩኝና ከቻይኖች ጋር ገባሁኝና የተቀነም ሰራው ከቻይና ጋር ሰሪ ደግሞ
ጠዋቱ 2 ሰዓት ወጥተሽ ማታ 11 ሰዓት መግባት የሚባል ነገር የለም። ሌሊቱን ሙሉ ነው የምትሰሪውና ደብረ ዘይት ሄጄ ሰርቻለሁ፣ መተሃራ ሄጄ ሰርቻለሁ፣ በጣም በየሀገሩ ሰርቻለሁኝና እንደዛ ሰርቼ ነው እግዚአብሔር በአጭር ጊዜ ውስጥ ብዙ ነገር ለወጠ። ልክ የሆነ ነገር ስቴብል እንደሆንኩ ሲሰማኝ ነገሮችን ማድረግ እንደምችል ሲሰማኝ ለምን አንጋባም በሚለውን ነገር አወራንና አሁን ገባ ምናምን እንዲናረጋለን። ሰው ምን ይላል ሰርግ ከደገሰ ምናምን ብዙ ብር ያወጣል ምናምን ነገር እንደግስበት ብር የሆነ ነገር እናርገው ምናምን ይላል። እኛ በቃ ምን የመሰለ ሰርግ ደገሰን ሰፈራችን ምን የመሰለ ሰርግ ደገሰን። ከዛ በቃ አሪፍ ኑሮ ነው መኖር፣ ቤታችንን አሟልተን የራሳችንን ቤት ገዝተን ምናምን ምርጥ ኑሮ መኖር ጀመርን እግዚአብሔር ረድቶን ማለት ነው። እና ለዚህ ሁሉ እንትን ምንድነው ብዬ አስባለሁ አንደኛ እሷን ብርታት አለ። እሷ በጣም አምንብሃለሁ ትለኛለች፣ የእውነት እንደዛ ትለኛለች። የሆነ ነገር ማድረግ ፈልጋለሁ ይሄ ነገር እኮ ቢሳካልኝ እቺ ነገር አሟላ ነበር አምንብሃለሁ ሂድ በቃ ምናምን ትለኛለች። እና የሷም እንትን እኔን ያበረታታኛል ገብቶሻል። እና በዚህ መሃል በቃ እግዚአብሔር ሁሉ ነገር አሳክቶልን ሁሉ ነገር ሞልቶልን ጥሩ ኑሮ እየኖርን እንገኛለን። እስኪ በቻይንኛ ፍቅር እንገለጽላት። የስራ ወሬ ብቻ ነው የምችለው እንዳትለይ መስማት ፈልጋለሁ። እስኪ ቢያረም እኔ ራሱ መስማት ፈልጋለሁ እንጂ ነገር እንዴት ካሁን ሳትጠይቂ ራሱ እውነት በጣም አፈቅርሻለሁ የኔ ሚስት የልጄ እናት ኑሪልኝ። 你是我最爱的我爱你我真的爱你我看到你的眼睛我的心一台一台的你是我的孩子的妈妈我最爱你ብያለሁ። ጨማምሬ ነው እንደሚያርግ ቻይና መጥቷል እንደዚህ እና አንቺ እንደዚህ ባይዛው አክሰንቱ ራሱ በቃ አክሰንት ክራሱ የነሱ ነው ይመስላል። እሺ እሷን እኔም እወዳለሁ ወይ አይኒ ትለኛለች። እሺ ወይ አይኒ በጣም እኮ የሚከብደው እግዚአብሔር ነው። ወይ አይኒ እኔ ለተመልካቾች ምን ልበላቸው የሆነ ነገር ልበል እስቲ እኔም ንገረኝና 20 30 ኔንጂን እስቲ 20 30 ወጣቶች ነው። እሺ ይላምት ያለሽ 20 30 ኔንጂኖች ወጣቶች የምታስተላልፉት መልእክት ካለ ወይም ደግሞ በመጨረሻ እስቲ ቀረ የምትሉት መናገር የምትፈልጉት ነገር ካለ? አሁን እኔ ቅድም እንዳልኩሽ ራሴ የተስተካከልኩበት ነገር እና በፊት ያልነበረኝ ግን ከትዳር በኋላ የተስተካከለልኝ ነገር ምንድነው ካልሺ ማውራት የእውነት ለኔ ማለት ትልቅ ነገር ስለሆነ ነው። በፊት ላይ እንዳልኩሽ ምንም ነገር ቢፈጠር ውስጤ በቃ የበገነ የተናደድኩ ምናምን ነገር ምንም ነገር አልለው በቃ እልህ አለብኝ ምንም ነገር አልለውም። ግን እዚህ ጋር እኔም እየተጎዳው ነው እዛም እሱ ይጎዳል እኔም እጎዳለሁ አናወራም ጊዜያችንን እናበላሻለን። ግን ከትዳር በኋላ አሁን የተማርኩት ነገር በቃ የሆነ ነገር ይፈጠራል አይደለ እዛ ጋር ሲፈጠር ሄጄ አወራዋለሁ በቃ ይሄ ነገር አልተመቸኝም ይሄ ነገር አልፈልገውም ስለው ውስጤ ራሱ በቃ ይቀለዋል። እዛ ያን ነገር ስለው ምንም መጥፎ ፊት ያሳየኝ ምን አይለኝ ኦኬ እሺ በቃ ይስተካከላል አንቺን ብቻ እንዳይደብርሽ ይለኛል። ማውራትን የመሰለ ነገር የለም ማለት ለኔ በጣም ትልቅ ትምህርትን ይሰጠኝ። ትዳር ላይ ከገቡ በኋላ አንዴ በቃ ከተጣመሩ በኋላ ሁሉም ነገር ይስተካከላል ሁሉም ነገር መንገዱን ይዛል ብዬ ነው ማስበው። እና ካላገቡ ቶሎ ያግቡ። ሪሌሽንሺፕ ላይ ደግሞ ካሉ መጀመሪያ እርግጠኛ የሆኑባት ልጅቷ ላይ ስሜታቸውን ያረጋግጡባት እቺ ልጅ ለትዳር የምትውል ልጅ ናት ብለው ካሰቡ ለማግባት አይምሮን ያሳምን እና ለማግባት ማድረግ ያለበትን ማንኛውንም አይነት መስዋዕትነት ይክፈል ነው ምለው። እና ትዳር ውስጥ ላሉ ወንዶች ደግሞ ሚስቶቻቸውን መስማት አለባቸው ያስባለሁ። ሚስቶቻቸው ሴት ልጅ የምታነሳው ሐሳብ የምታመጣቸው አይዲያዎች በጣም ጠቃሚ ናቸው ብዬ ነው ማስበው። እቺ ልጅ ታናሽ ናት እንዴ እስክል ድረስ አንዳንድ ነገሮችን እንትን እላለሁኝ እና በአስተሳሰብ በጣም ነው የምትበልጠኝና ሴቶች የሚያነሱትን ሐሳብ አዳምጧቸው ስሟቸው ሚስቶቻችሁን ስሙ ነው ምለው። እና በቻላችሁ ታቀም ትንሽዬም ነገር ሊሆን ይችላል ስጦታዎችን ስጧቸው እና ይሄ ነገር ፍቅርን በጣም ያጣፍጣል። ወጣቶች ደግሞ ያግቡ ማግባት ጥሩ ነው። ትዳር አሪፍ ነው። አግቡ አንቺም አግቢ እናንተም አግቡ ሁላችሁም አግቡ እናገባለን። ፍቅራችሁን ተገላለጹ። እዚህ ቤት መጥቶ ማንም ሰው ፍቅሩን ሳይገላለጽ አይወጣም። ምን ያህል እንደማፈቅርክ ታውቃለህ? ያው የልጅነቴ የልጆች አባት በጣም ነው ማፈቅር። እግዚአብሔር እድሜና ጤና ይስጥክ ያኑርክ እግዚአብሔር ይባርክክ። በቃ በጣም ነው ማፈቅርክ። ውስጤን ከምንም በላይ ታውቂያለሽ ምን ያህል እንደማፈቅርሽ እና ደግሞ እግዚአብሔር አሳክቶልን ከዚህ በላይ ንግስት ሆነሽ እንድትኖሪ ነው ማደርግሽ። እና በቃ አይሰለችኝም አንቺን ማሳመር አንቺን ማስዋብና
ከዚህ በላይ ንግስት አድርጌ ነው ማኖርሽ። በጣም ነው ማፈቅርሽ። እግዚአብሔር ረጅም ዓመት እንዲህ በደስታ በፍቅር ከብዙ ልጆች ጋር እንደምናስበው አብሮ ያኑረን፣ አብሮ ያስረጀን። አሜን። መጨረሻችንን እስከ መጨረሻው በሰላምና በፍቅር ያኑረን። በጣም ነው ማፈቅርሽ። 20-30ዎች ጂሆን አግቡ ተብላችኋል። እንግዲህ ይሄንን ይመስል ነበር ቆይታችን። እጅግ በጣም አሪፍ ቆይታ ነበረን። በሚቀጥለው ሳምንት ከሌሎች እንግዶች ጋር በሌላ ሀሳብ እንመለሳለን። መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።